ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። አሁን የቤቴ ስራ እያለቀልኝ ነው፣ ግን ትንሽ ስራ ይቀረኛል። ኤኒዌይ አንድ ፕሮግራም እየሰማው ነበርና ጥሩ ደስ የሚል ፕሮግራም ስለ አገልግሎት ሰማውና እስቲ እኔም ያለኝን ለወጣቶቹ ላዋጣ ብዬ ነውና ስለ አገልግሎት እኔም ማቃትን ጥቂት ነገር ልንገራችሁ። አንደኛ አገልግሎት ቤተክርስቲያን ማለት ነው። የቤተክርስቲያን እኛ ለእግዚአብሔር የምን አድርጉ ያለን ግዴታ ነው። አገልግሎት ያለን ነገር አንደኛ አገልግሎት ቤተክርስቲያን ያላችሁ ብትሆኑ ኦንላይን ላይ ብትሆኑ የትም ብትሆኑ አገልግሎት ከገንዘብ መለየት አለበት። ያ ማለት ምንድነው? አገልግሎት ለገንዘብ ምንጭ መሆን የለበትም። ኔቨር። ነብይ ብትሆን የፈለገ ነገር ቢሆን አገልግሎትና ገንዘብ መለያየት አለበት። እኔ የተማርኩት ነው የምነግራችሁ፣ ደግሞም ትክክል ነው። ስለዚህ አገልጋይ ማለት ምንድነው? ገቢው እግዚአብሔር ነው የሚያበላው፣ እግዚአብሔር ነው የሚያኖረው፣ እግዚአብሔር ነው የሚያጠጣው። እና አንደኛ ከገንዘብ መለየት ግዴታ ነው። አገልጋይ ሆኖ ሚሊዮነር፣ አገልጋይ ሆኖ እንደ ሴሌብሪቲ እንደ ሆሊውድ አክተሮች የሚያደርጋቸው እነሱ አገልጋዮች አይደሉም። ይሄ በሰውን በመፍረድ ሳይሆን አገልጋዮች አይደሉም። ጌታ ኢየሱስ ክርስቶስ ሴሌብሪቲዎቹን መስሎ አላለፈም። ስለዚህ ያን መለየት አለበት። ሰው ከገንዘብ አገልግሎት ከገንዘብ ጋር መለየት አለበት። አንደኛ እኔ ተማርኳት እንድንገራችሁ። ሁለተኛ ደግሞ ሁሉ ነገር አንድ ሰው ላይ አይገኝም ማለት ምንድነው? ሁሉን የሚያውቅ አንድ እግዚአብሔር ብቻ ነው። አንድ አገልጋይ ሁሉ ነገር ሊኖረው አይችልም። ሁሉ ነገር ያለው እግዚአብሔር ብቻ ነው። ስለዚህ ሁሉ ጊዜኛ መማር አለብን። ሁሌ ተማሪ መሆን አለበት። ሰው በአጠቃላይ ሁሌ ተማሪ መሆን አለበት። አገልጋይም ሁሌ ተማሪ መሆን አለብን፣ ክርስቲያን። ስለዚህ ከአንዱ ጥሩ ነገር እንማራለን። ከኔቸር ከተፈጥሮ እንኳን ዶክተሮች ከተፈጥሮ መድኃኒት ይሰራሉ። ብዙ ነገር ከተፈጥሮ እየታየ ነው። አሁን ለምሳሌ አንድ ምሳሌ ብሰጣችሁ የሆነ ሱናሚ የሆነ ሀገር ኢንዶኔዥያ መሰለኝ፣ ያ ሱናሚ ከመምጣቱ በፊት ስንት ሰው ጠራርጎ ከመሄዱ በፊት ያ ሱናሚ ማለት ይሄ ባህር ዳር ያለው ውሃው እንትን ከባህር ዳር ያሉትን ሰዎች ጠራርጎ የሚወስድ ማለት ነው አይደለም? ሱናሚ ማለት እና ያ ውሃ ከመምጣቱ ከመጠራረጋቸው ያ ሁሉ ሰው ከማለቁ በፊት እዛ አካባቢ የነበሩ እንትኖች ተፈጥሮ ምንድነው ይባላል እንስሳት እንደ ኦስትሪች ምናምን ይመስለኛል እንደዚህ አንገታቸው ረዘምዘም ያሉት ምናምን ብቻ እነሱ ተጠራርተው እግዚአብሔር ነው የጠራቸው። አያችሁ? ከዛ አካባቢ ያ እንትን ከመጥፋቱ በፊት ከዛ አካባቢ ሄደዋል። ያ የተረጋገጠ ሪፖርት ነው። ያ ምንድነው እንማራለን። የሆነ ነገር አንደኛ በተፈጥሮ የሆነ ነገር ሲመጣ ከኛ የተሻለ ሴንስ የሚያደርጉት ነገር አለ ማለት ነው። አሁን ለምሳሌ ውሾች ራሳቸው ውሻ ከሰው የተለየ የማሽተት እንትን የማለት እንትን አለው ተፈጥሮ አለው አይደል? ከነሱም እንማራለን ልላችሁ ነው። ከእንስሳም ሰው ይማራል። ግን ያው ኤኒዌይ እግዚአብሔር እነዛን ለእንስሶቹም ስለሚጠነቀቅ ነው። ሰው ከእንስሳ ሲያንስ አንዳንድ ጊዜ እግዚአብሔር እንስሶቹን ምስኪኖቹን ይሰበስብና ያ ኃጢአተኛውን ሰው ሲያጠፋ አይተናል። ይሄ እኔ ስለ ሰው የፈረድኩት ሳይሆን ይሄ ሪፖርት ሊሆነ እንትን ነው፣ ምንድነው ኢንሲደንት ነው። ሌላ ምንድነው የምንማረው? ከሁሉ ሰው ተማሪ መሆን አለበት። አንድ ሰው ሁሉን አውቃለሁ የሚል በጣም ፉሊሽ የሆነ ሰው ነው፣ ሞኝ ሰው ነው። እና ስቱፒድ እንደሚል ይሄን ቃል መጠቀም አልፈልግም። የሆነ ሰው ምንድነው ሁሉን አውቃለሁ የሚል ሰው ያ ስህተተኛ ሰው ነው። ስለዚህ ሁሉ ጊዜ አገልጋይም ተገልጋይም እኔ ተማርኳት ነገር ነው፣ ሁሌ ተማሪ መሆን አለብን። እግዚአብሔር ደግሞ ያስተምራል። አሜን። ስለዚህ እግዚአብሔር ሁሉን ያስተምራል። ስለዚህ ሁሌ አገልጋይ አንደኛ ከገንዘብ መለየት አለበት። ሁለተኛ ደግሞ ሁሉንም ያውቅ የለም፣ ሁሉንም ያውቅ እግዚአብሔር ብቻ ነው። ስለዚህ አገልጋይ ሁሉ ጊዜ ተማሪ መሆን አለበት። ሁሌም እርስ በርስ መማማር ያስፈልጋል። ስለዚህ አንድ ሰው ላይ ፐርፌክት የሆነ ነገር የለም። ኔቨር ኤቨር እግዚአብሔር ብቻ ነው ሁሉ ነገር የሚያውቅ፣ ሁሉ ነገር ፐርፌክት፣ ሁሉ በሁሉ አምላክ። ስለዚህ ሁሉ ጊዜ መማማር ያስፈልጋል። ሁለተኛ አገልጋይ ሁሌ ተማሪ መሆን አለበት። ሌላ ደግሞ አገልግሎት መንፈሳዊ ነው። አገልግሎት መንፈሳዊ ነው ወገኖች። አገልግሎት መንፈሳዊ ነው ማለት
አሁን ለምሳሌ እንደ ሽንኩርት መሸጥ አይደለም አገልግሎት ወይ ደግሞ ሁሉም ስራ መቼም እግዚአብሔር ልብ ቢሰጠን ለሰዎች ልጆች በጥንቃቄ መስራት ነበረብን። ግን መንፈሳዊ ግን ከዛ ትንሽ ይለያል። መንፈሳዊ ነገር ጥንቃቄ ይፈልጋል። ለምሳሌ የአሮን የማን ነው የኤሊ ልጆች ናቸው እነዛ አገልጋዮች ሁለቱ ወንድማ ማን ነው ፊንሃስና ሁለቱ ወንድማማቾቹ እግዚአብሔር ያጠፋቸው በምን ምክንያት ነው? እነሱ በኔግሊጀንስ ነው አይደለም፣ በግዴለሽነት ግዴለሽ ሆነው ሰው አንድ ሰው ቲማቲም ሊሸጥ ይችላል። ምክንያቱም ቲማቲሙን ሲሸጠው ደስ ካለው ቲማቲሙን ሰውየው ሊገዛኝ ይችላል፣ ላይገዛኝም ይችላል። ግዴለሽ መሆን የለብኝም፣ ግን እዛ ላይ ግዴለሽ በሆን የሚጎዳ ሰው የለም። ይሄ ቲማቲምሽ ተበላሽቷል አይገዛኝም፣ ከዛ አያልፍም። ይሄ መንፈሳዊ ነገር ግን ጥንቃቄ ይፈልጋል። ምን አደረጉ? ፊንሃስና እንትና ወንድሙ እግዚአብሔር ያላዘዛቸውን እሳት አቀረቡ ይላል፣ እንግዳ እሳት። አሁን እንግዳ እሳት ደግሞ ነብይ ሳዱ ጌታ ይባርካቸው። እንግዳ እሳት ማለት ምንድነው? እንግዳ ትምህርት አንዴ ትበለጽጋላችሁ ሲሉ እሱማ በጣም እንትን ነው። ከዛ በኋላ ደግሞ they make you to feel good ሰው መጥቶ ቤተክርስቲያን ተዝናንቶ የሆነ እንደ ሶሻል ክለብ እንዲወጣ ይሄም እንግዳ እሳት ነው፣ እንግዳ ትምህርት ነው። አንዳንዱ ደግሞ ምንድነው የሚያስተምረው ብላችሁ ፍዝዝ ትላላችሁ። ምክንያቱም ከእግዚአብሔር ውጪ ከእግዚአብሔር ቃል ውጪ ነው። ይሄም እንግዳ እሳት ነው። ጥንቃቄ ይፈልጋል የእግዚአብሔር ቃል። ወደዳችሁትም ጠላችሁትም የእግዚአብሔር ቤተ ክርስቲያን እንደ ዓለማዊ ነገር ልትሆን አትችልም። የእግዚአብሔር ቤት እግዚአብሔር ነው። የእግዚአብሔር ቤት የተለየ ነው። ትምህርቱም የተለየ ነው። ስለዚህ ቤተ ክርስቲያን በልዩ ልዩ ነገር ሲዋጥ ታዩታላችሁ። ይሄም አያችሁ መንፈሳዊ ነገር ጥንቃቄ ይፈልጋል። ኳየር ተብለው ዳንስኞች እነ ቴዲ አፍሮ የሚባሉት እንኳን ከነሱ ራሱ ዘፈን እየወሰዱ ይመስላል አንዳንዶቹ ከዓለማውያኖቹ ማለት ነው። ያም ስህተት ነው። ይሄም እንግዳ እሳት ነው። ቤተ ክርስቲያን ሊፈራ መድረኩ ይፈራ ነበር፣ አሁን አይፈራም፣ መደነሻ ነው። ያም ምንድነው? እንግዳ እሳት ነው። ይሄም እንደነዛ እንደ ፊስና እንደ ፊናስና እንደ ያቀረቡት ማለት ነው። እንደፈለግከው የሚሰራ አይደለም የእግዚአብሔር ቤት ኖ ቤተ ክርስቲያን ብለው ከዛ ማትረፈ ደንበኛ ቢዝነስ ነው። ይሄም እንግዳ እሳት ነው። እና ምንላቸው መንፈሳዊ ነገር ጥንቃቄ ይፈልጋል። ቤተ ክርስቲያን የኛ ደግሞ ትልቁ ስህተታችን ምንድነው? መማር ያለብን ቤተ ክርስቲያን አገልግሎት ስንፈልግ እኔና ክብረኝ ይላሉ። ከዛ ደግሞ ጌታ ክፈትልኝ፣ ሞገስ ስጠኝ፣ እኔ ከኛ መውጣት አለብን ነው መማር አለብን ከሌሎች ሰዎች። አሁን ትላንት ከአንድ ሰው ጋር እያወራው ነበር። ኦርቶዶክስ እና ካቶሊክ የሚከበሩበት ምን የማከብራቸው አንድ ባህሪያቸው ምንድነው? እግዚአብሔር ቤት ራሳቸውን ሊያዋርዱ እንጂ የሚሄዱት ሊያከብሩ አይሄዱም ራሳቸውን። እግዚአብሔር ቤት ገንዘብ ስጠኝ ሊል የሚሄድ ኦርቶዶክስ አንድ አይገኝም። ያለውን ሳንቲም ግን ለደሃ ሰጥቶ ይመጣል አይደለም? ይሄ ነው እግዚአብሔር ቤት። ካቶሊክ ሄዶ አበልጽገኝ የሚል ካቶሊክ ይገኛል ብዬ አላምንም። ያለውን ግን አክብሮት እግዚአብሔርን አክብሮ እንደ ኦርቶዶክስ ቀድሶ ይመለሳል። ታጥቦ ልብሱን ንስሐ ገብቶ የሚመለስ ኦርቶዶክስና ካቶሊክ ነው። ባዶ አድርጎ ራሱን ማለት ጫማ እንኳን አያደርጉም ቤተክርስቲያን ሲገቡ። ጴንጤ ጋር ሲመጣ ምንድነው? ሃይ ሂላቸውን አድርገው ከናይት ክለብ የማይተናነስ እንግዳ እሳት ነው። ኦርቶዶክስና ካቶሊክ በዚህ እጅግ በእግዚአብሔር ፊት የከበሩ ናቸው። ጫማቸውን እንኳን አድርገው አይገቡም በእግዚአብሔር ፊት። ይሄም በኦልድ ቴስታመንት እንዳለው ትክክል አይሻርም። የእግዚአብሔር ቤት ሲገባ ባዶ እግር ቢገባ ትልቅ ክብር ነው። ቤተ መቅደስ ነው። ማን ነው የሚያደርግ? መንፈሳዊ ነው ልላችሁ ነው ባጭሩ፣ መንፈሳዊ ነው። ስለዚህ ቤተክርስቲያንን ቢኬድ ለውጥ አላመጣችም ቤተክርስቲያን። ምክንያቱም ዓለማዊ ሊያደርጓት ምናምን ኢንተርቴይንመንት ሴንተር ልትደረግ አትችልም። መንፈሳዊ ነች። አንድ እኔ ደግሞ ከካቶሊክ ከኦርቶዶክስ ከመወዳቸው ከማከብረላቸው ሌላ ደግሞ አንድ ሂንዱ ሰው እያደረገው ልንገራችሁ፣ ሁሌ ያስታውሰዋለሁ። ቤተ መቅደስ ሲሄድ ጌታን ተቀበለ። ከዛ ቸርች ሲወስዱት ጫማውን አውልቆ ነው የሚገባው። ሲያይ ሰው ሁሉ ጫማውን አርጎ ይጋል። እንዴት አርገው ነው ጫማ አርገው የሚገቡት? እግዚአብሔር ቤት አለ።
አያችሁ ቴምፕል እሱ የለመደው የነሱ ቴምፕል ጫማቸውን አውልቀው ነው የሚገቡት። እግዚአብሔር ቤት ነው ጫማ አድርገው የሚገቡት አለ። እኔ ጫማ አድርጌ እግዚአብሔር ቤት አልገባም አለ። ይሄ በቃ ይሄ ነው መንፈሳዊነት። አሁን ግን ሲኬድ ምን ለብሰው ልብስ ራሱ ምንድነው ያሳቅቀናል። እንደው ሰው ፊት ይቀርብ ይላል ይሄ ልብሳችን ብለን ምን ሸማቀቅ ብዙ ጉድለት አለን ብቻ። ስለዚህ አንዳችን እየተማርን ከአንዳችን እየተማርን እግዚአብሔር ብዙ ነገር ሊያወርሰን ይፈልጋል። ውርስ ደግሞ ራሱ በዛም ተሳስተዋል። ፕሮቴስታንት የሚሉት ጴንጤ ተሳስተዋል። በዛም ውርስ እግዚአብሔር የቃል የገባልን ሰማያዊ ነው። ምድራዊ ውርስ የነበረው ለእስራኤል ቃል የገባላት ከናን ምድር ምድራዊ ነበረች። እሱንም አልወረሱ ሙሉ ለሙሉ የገቡበት አሉ ግን ፉሊ አሁን ግን ውርሳችን ሰማያዊ ነው። የትኛው ሰባኪ ነው አሁን የት ይገኛል ሰማያዊውን ለመውረስ ህዝቡን የሚያነስ እንትን የሚል የሚያነቃቃ አይደለም። ምድር ካልወረስክ ነው እንዴት አድርገን ነው ገዢ የምንሆነው? እዚህ ምድር ላይ ነው ትምህርቱ። ብዙ ነገር ጎሏል። ስለዚህ አገልጋይ ግን ውርሱ ሰማያዊ መሆኑን ብዙ ነገሮች ላይ ሰታው መመለስ ያስፈልጋል። ሜቢ እኛ የሚመስለኝ ባክግራውንዳችን ኦርቶዶክስ ነው፣ ጥሩ ነበር። መንፈሳዊነትም አለን፣ እግዚአብሔር መፍራት አለን፣ ቃል እግዚአብሔርም በጥቂቱም ቢሆንም እናውቃለን። አብ ወልድ መንፈስ ቅዱስን በጣም አማኞች ነን። መሰረታችን ጥሩ ነው። ግን ከዛ ያ ነገር አረጀብን መሰለኝ እና አረጀብንና ሌላ ነገር ፈለግን። ይሄ እኔ የኛም ይመስለኛ ነው። ሌላ ነገር ፈለግንና ዓለማዊነት የያዝነው ነገር አረጀብን። በእጅ ያዙት ወርቅ እንደማለት ነው። ያንን ኦርቶዶክስ አስተካክለን እዛው ብንኖር ይሻል ነበር። እና ኤኒዌይ መንፈሳዊ ነው ክርስትና እንጂ ምድራዊ የሆነ ስጋዊነት አይደለም። ሌላ እንግዲህ እኔ ታዘብኩት ነው ወገኖች፣ ፍጹም ሁሉን የሚያውቅ ሰው የለም። ኔቨር ፍጹም እግዚአብሔር ነው። አሜን። ከዛ ደግሞ አገልግሎት ግዴታ ነው። ግዴታ ማለት ምንድነው? ሙሉ ሰዓት አገልጋይ ለመሆን ሁሉ ሰው አልተጠራም። ኔቨር። ያንን በጣም በእርግጠኛ መሆን አለበት አንድ ሰው ሙሉ ሰዓት እግዚአብሔር መጥራቱን። እሱን ያም አይነት ሰው ደግሞ ብታዞሩት ሽልንግ የሌለው ሰው መሆን አለበት ብዬ እኔ በፍጹም አምናለሁ። ያለ ምንድነው? ድሀ አይደለም፣ ድህነት አይደለም። እግዚአብሔር ድሀ አምላክ አይደለም። ድህነት ሳይሆን ከብር ጋር የተያያዘ ሰው መሆን የለበትም። ገቢው ሁሉ ነገሩ እግዚአብሔር መሆን አለበት። አገልጋይ ግዴታ ነው። ከዛ ደግሞ አገልጋይ ቀለቡ እግዚአብሔር ነው በቃ። ከዛ የሚሰጠው ሙሉ ሰዓት ጥሪ ካለው ግን በጣም ማረጋገጥ ያስፈልጋል። ያለ በለዛ ግን ያው እርፍ ይዞ ወደ ኋላ ቢመለስ ይላል ጌታ ኢየሱስ ክርስቶስ ሲያስተምር፣ ለእግዚአብሔር መንግስት አይገባም። በቃ እግዚአብሔር ጠርቶ ከሆነ እርፍ ይዘህ ስራውን ይዘህ ማለት ነው። አይ ዞር ካልክ አንተ ለእግዚአብሔር መንግስት አትገባም ይላል። ስለዚህ ጥንቃቄ ያስፈልጋል። ሌላው ደግሞ ግዴታ አሁን ሙሉ ሰዓት ብዙዎቹን ጌታ አልጠራዋቸውም ብሏል። ሙሉ ሰዓት ምክንያቱም እንትን ነው ማግኛ ምናምን አድርገው ያስቡታል። እኔ ብዙ ለመክሰስም አልፈልግም፣ ብዙ ማውራትም አልፈልግም በዚህ ጉዳይ። ገንዘብ ለማግኘት ሀብታም ለመሆን ስራ ለማግኘት እንደ ስራ ከቆጠራችሁት ኃጢአት ነው፣ መንፈሳዊ ነው። ከዛ ደግሞ ምንድነው የተረዳሁት እኔ እየተማርኩ ነው፣ ፍጹም ተማሪ። ሌላ ምንድነው አገልግሎት፣ ሌላ ደግሞ ግዴታ የሆኑ ሙሉ ሰዓት ካልሆነ ደሰው ደግሞ አንደኛ ግዴታ የሆነው ምንድነው? በሁለት ነገር ግዴታ በጥቂቱ ትዝ የሚለኝ እሱ ነው። ሁለት ነገር ግዴታዎች አሉ። ወንጌልን ሼር ማድረግ ግዴታው ነው። ጌታ ኢየሱስ ክርስቶስ እንደሚያድን እግዚአብሔር መንግስት በክርስቶስ ኢየሱስ ደም ብቻ እንደሚገባ ኮመን የሚያደርገው ሰውን በሃይማኖት አይደለም የሚገባው። ማንም ክርስቶስን አምኖ ንስሐ ገብቶ ማንም የአዳም ዘር ይገባል። ያን መናገር በክርስቶስ ደም ዋጋ በከፈለልን በክርስቶስ ደም ታጥቦ ማንም ሰው እግዚአብሔር መንግስት ይገባል። እቺን ለሰው መናገር የሁሉ ሰው ግዴታ ነው። ሌላ ደግሞ ግዴታ ምንድነው? መጸለይ ግዴታ ነው፣ በጸሎት። እነዚህን ስለ አገልግሎት ትዝ የሚለኝ ይሄ ነው። ጸሎት ግዴታ ነው። አንደኛ ሌላው ግዴታው ምንድነው? ጌታ ኢየሱስ ክርስቶስ ስለ እስራኤል ጸልዩ ይላል፣ ግዴታ ነው። እኛ ምንድነው ቃሉን ስለ ተራራቅን ከቃሉ ጋር የሚለውን ነገር አፕላይ ማናደርግም ብዙም። በቃ አሁን ግን ከሌሎች መማር አለብን፣ አፕላይ ከሚያደርጉ ሰዎች፣ ቃሉን ከሚኖሩ ሰዎች እኛም ደግሞ መማር አለብን እላቸዋለሁ። ስለዚህ እነዚህ ሁለቱ ግዴታዎች እንኳን እያንዳንዱ ሰው ያለ በለዛ ጌታ ኢየሱስ ክርስቶስን የቁጣውን ፊት ማየት የሚፈልግ ሰው ካለ እንግዲህ ፍጹም እብድ ነው እና ተባረኩላችኋለሁ። አዎ እናገልግላለን። ማንም ፐርፌክት የደረሰ የለም። ግን እየሮጥን ኤቭሪ ዴይ
ኤቭሪዴይ በድካምም በብርታትም ብቻ we are running ቃሉን ይዘን እንሮጣለን ጸሎት ይዘን እንሮጣለን በመስራት እንሮጣለን በመታዘዝ እንሮጣለን ስጋችንን በመያዝ እንሮጣለን አሜን እንደዛ አላችኋለሁ ስለ አገልግሎት የሰማሁትን እኔም ደግሞ ላዋጣ ብዬ ነው ተባረኩ have a good day bye